ብሌን ቀለበት አሰረች ከማትወደውና ከማታፈቅረው ሰው እንግዲህ ከአምናን ወንድም ከማትፈልገው ሰው ቀለበት እያሰረ ትገኛለች ማለት ነው። በጣም ነው የሚያሳዝነው። ያ ነገር በምን ተፈጠረ የሚለውን ነገር አንዳንድ ነገር ነግራቸዋለሁ። አምናንም እንግዲህ በአሁኑ ሰዓት በጣም በድንጋጤና በጣም በማዘን ውስጥ ይገኛል ማለት ነው። ምክንያቱም ያሰበው ነገር በጣም ከባድ ነገር እየተፈጠረ ይገኛል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማን ይዤላችሁ መጥቻለሁ ማለት ነው። ድራማ ምን እየተፈጠረ ነው የሚባለው እና የተባለው ነገር እንግዲህ በጣም ከባድ ብዙ ነገር እየተፈጠረ ይገኛል። እንግዲህ ያ የተናቀው ወንድምየው ተብዬው በጣም ከባድ ውሳኔ ወስኗል ማለት ነው። ይህ ውሳኔ ደግሞ እንዲወስን ያደረገው ነገር ለምንድን ነው ሲባል እንግዲህ አምናን አሁለታ እንግዲህ መጠጥ ቁጭ ብሎ ሲያጠጣው ነበረ። መጠጥ ሲያጠጣው የነበረው ደግሞ ለምንድን ነው ከተባለ ብሌን ጋር ሄዶ እንዳይተኛ ነበረ ማለት ነው። በጣም የሚያሳዝነው ነገር እንግዲህ መጠጡን ጠጥቶ እዛው ሞቅ እንዳሉ እዛው ተኝቶ ነበረ ማለት ነው። እዛው ስለተኛ እንግዲህ በጣም የሚያሳዝነው ነገር አምናንም እዛው ትውት አድርጎታል ማለት ነው። እዛው ትውት አድርጎት ወደ የት ነበረ ሄደው ቢሊንጋ ነገር ነበር። ቢሊንጋ ሄዶ ነበረ ጊዜና ሰዓት እያሳለፈ የነበረው ማለት ነው። እንግዲህ ከዛም በኋላ በጣም ልብ የሚሰብረውና ልብ የሚያንጠለጥለው ነገር አምናን እንግዲህ እዛ ከሄደ በኋላ ከእሷ ጋር በጣም ላይፍ እያሳለፈ ነበረ። ብሌንም እባክህ ወደ እኔ ጋር እንዳይመጣ በፍጹም እኔ ጋር እንዳይመጣ እያለችውና እየለመነችው ነበረ ማለት ነው። ግን ያው እሱም እንደምንም ብሎ ወደዛ እንዳይመጣ አድርጎታል ማለት ነው። ወደ እሷ ጋር እንዳይመጣ ወደ እሱ ጋር እንዳይመጣ አድርጎ ነበረ ማለት ነው። እንግዲህ በስተመጨረሻ ምንድን ነው ያደረገው? በጣም የሚያሳዝነው ነገር እንግዲህ ወደ እሷ ጋር እንዳይመጣ ካደረገ በኋላ ቀጥታ ያደረገው ነገር ምንድነው? እዛው ሲተኛ ብሌን ጋር ነበረ ሄዶ አምናን ብሌን ጋር ነበረ ያደረው ማለት ነው። ባሩክ እንግዲህ ከእንቅልፉ ሲነሳ አምናን ወደ ስራ ለመሄድ እንግዲህ ዝግጁ ሆኖ ነበረ። ሻንጣውን ይዞ ወደ ስራ ለመሄድ የተዘጋጀው ማለት ነው። ከዛን ይሄንን ነገር እንግዲህ ለምንድን ነው ያልቀሰቀስከኝ? እኔ እዚህ ላይ ስተኛ አይተክ ምናምን ብሎ ይለዋል ማለት ነው። ከዛን ሲለው በጣም ይቅርታ ብሎት እንግዲህ እዚህ ተመቸክ መስሎ የነበረ አያም ሶሪ በማለት እንግዲህ እየተናገረ ይገኛል ማለት ነው። ከዛን እሱም ምንም አልጠረጠረም ነበር። እንዴት ሚስቴስ መታ ሳትጠራኝ እዚህ ሶፋ ላይ ስተኛ እንዴት ዝም አለችኝ እያለ ነበረ ማለት ነው። ቤተሰቦቼ እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው? እሷም አስቀድማ ተኝታ ነው መሰለኝ ስላንተ ምንም ነገር የማታውቀው አስቀድማ በእርግጠኝነት ተኝታ ነው በማለት እንግዲህ እየነገራት ነበረ ማለት ነው። እሱም እንግዲህ ትንሽም በንዴቱም ቢሆን ወደ ላይ ሄድና ብሌንን ለምንድን ነው ሳትቀሰቅሽኝ የቀረሽው እዚህ ሶፋ ላይ ተኝቼ ስትለው እኔ ፎቅ ነበረ ወደ ታይ አልወረድኩም በማለት እንግዲህ እየተናገረች ነበረ ማለት ነው። ከዛን እኔ እኮ ዛሬ አንቺ ጋር አድራለሁ ብዬ ነበረ ያሰብኩት በማለት እንግዲህ እየተናገረ ነበረ ማለት ነው። እንዴ አንተ ምን ማለትክ ነው? ጊዜና ሰዓት እኮ ገና ነው። እኔ እናንተ አብረን የምንተኛበትና አብረን የምንቀመጥበት ሰዓት በጣም ጊዜው ገና ነው። ስለዛ ብናስብበት ገና ነን፣ ለዚህ ነገር አልደረስንም በማለት እንግዲህ እየተናገረች ነበረ ማለት ነው። ከዛም በኋላ ግን የተፈጠረው ነገር ምንድነው? እንደዛ ሲላት ማለት ነው እንዴ ከዚህ በላይ ምን ይፈጠራል? እኔ እና አንቺ እኮ በቃ ብዙ ደረጃ ደርሰናል እና ከዚህ በላይ ምን ይፈጠራል በማለት እንግዲህ እየተናገረ እሷ ጥላው ነበር የሄደችው ማለት ነው። ከዛም በጣም ነው በነገራችን ላይ የተናደደባት ማለት ነው ያ ነገር ሲፈጠር ማለት ነው። አሁን እንደውም እኔ ከዚህ ነገር አመልጣለሁ ብለሽ አስበሽ ከሆነ አሁን አሳይሻለሁ ምናምን እያላት ነበረ ማለት ነው። ከዛም በኋላ እንግዲህ ማሪያ ስትመጣ ደግሞ ማሪያሻ አምናን እኮ እኔ ጋር አላደረም ብላ ይሰማል ማለት ነው። እንግዲህ ይሄንን ነገር ሲሰማ የት ነው ያደረው ምናምን ሲል እኔ ምን አውቃለሁ እኔ ጋር አይደለም ያደረው ማለት እንግዲህ እየነገረችው ነበረ ማለት ነው።
ከዛም በኋላ በጣም ነበረ እየተናደደው ማለት ነው። በእርግጠኝነት በቃ አምናን ብሌን ጋራ ነው የተኛው በማለት እንግዲህ ብሌን ጋር ነው ያደረው በማለት በጣም እያዘነና በጣም እየተጨነቀ ነበር ማለት ነው። ከዛም በኋላ እንግዲህ የወሰነው ውሳኔ ቀጥታ ምንድነው አምናንን እንትን ማድረግ ለብሌን ቀለበት ማሰር ውሳኔ ወሰነ ማለት ነው። በፍጹም አይኔ እያየ ብሌንን ሲወስድ ማየት አልፈልግም። የሚወዳትን ልጅ የሚያፈቅራትን ልጅ ሲወርድ ማየት አልፈልግም። ስለዛን በእርግጠኝነት በቃ የራሴ ማድረግ አለብኝ ብሎ እንግዲህ ወስኖ ምንድን ያደረገው እንትን ነው ማለት ነው ያደረገው ነገር ምንድነው? ቀለበት አስራለሁ ብሎ ነው የተነሳው ማለት ነው። እንግዲህ ቤተሰቦቼ ቀለበት ያሰረው በእርግጥ እሷ ወዷት ነው እንዲያፈቅሯት ነው እንዴ? በፍጹም አይወዳትም፣ አያፈቅራትም። እሷን የፈለገው ለምንድን ነው? ለእንትንና ለእንትን ብቻ ነው ለእንትን ብቻ ነው ለልልህ በቃ። ምክንያቱም አምናንና እሷ ስለሚዋደዱና ስለሚፋቀሩ ሁለቱን ለመበቀልና ለመበቀል ብቻ ነው ይሄንን ነገር ያደረገው ማለት ነው። እንግዲህ ብሌን ይሄንን ነገር ለማን ነበር የተናገረው? ለእንትና ነበረ፣ ለማርያ ማለት ነው። ማርያንን ይነግራታል። ይሄንን ነገር እንድትረጅኝ እፈልጋለሁ፣ እኔና ብሌን ቀለበት ማሰር እንፈልጋለን በማለት እየነገራት ነበረ ማለት ነው። እባክሽ አንቺም በአቅምሽ የሚጠበቀውን ነገር አድርጊልኝ፣ የሆነ ነገር አድርገሽ እንድትረጅኝ እፈልጋለሁ፣ እርጅኝ፣ ቀለበት አብሬ እንድንተሳሰር ምናምን ያላት ማለት ነው። እሷም እሺ በቃ ችግር የለውም ያውቅም የሚችለውን ነገር እረዳሃለሁ በማለት እንግዲህ እየተናገረችው ነበረ ማለት ነው። ከዛም በኋላ እንግዲህ የተፈጸመው ነገር ምንድን ነው? ግን ለማንም እንድትናገሪ አልፈልግም፣ ለብሌን እንዳትናገሪ፣ ይሄ ነገር ሰብራይዝ ነው ሰብራይዝ ነው፣ ምንም ነገር እንድትናገሪ አልፈልግም ብሏት ነበረ ማለት ነው። እሷ ደግሞ እንግዲህ ይሄንን ነገርማ ለእሷ ተናግሬ ማስፈራራት አለብኝ ብላ በመጀመሪያ ለአያትዮ ትናገራለች ማለት ነው። ለአያትዮና ለሞርዜላ ማለት ነው። ሞርዜላ በጣም በሚያሳዝን ነገር ወይዘሮ ሞርዜላ እንግዲህ በጣም ተናዳለች ማለት ነው። የተናደደችበት ምክንያት ለምንድን ነው ከተባለ እንግዲህ አምናንና ብሌን አብሮ ሲያሳልፉ የነበሩትን ነገር አይታለች። ያንን ነገር ስላየች በጣም እየተናደደች ያለችው ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ስለዛ እንዴት ነው ብሌን አንተን ልታገባ ያለችው? ምክንያቱም ከእንትና ጋራም ይሄንን ነገር ስታረግ አይቻለሁ እና በምን የተነሳ በማለት እንግዲህ በጣም በንዴት ውስጥ እና በጣም በሀዘን ውስጥ እና በእንትን ውስጥ ይገኛል ማለት ነው። ቤተሰቦቼ እንደዚህ አይነት ነገር በጣም እያናደረው ይገኛል። እንግዲህ በጣም ከባድ ነው በነገራችን ላይ እየተፈጠረ ያለው ነገር እዚህ ነገር ውስጥ ማለት ነው። ከዛም በኋላ እንግዲህ ይሄንን ነገር የወሰነው ውሳኔ ብሌን እንግዲህ ከዛም በኋላ እሷ ማርያ ምንድን ያለችው? ለምንድን ነው አሁን ሂጂ ማላሳቅቃት? ለምንድን ነው ሂጂ የሆነ ነገር የማላደርጋት? በማለት እንግዲህ በጣም በንዴት ውስጥ እንግዲህ ቀጥታ ሄዶ ብሌንን ለማስፈራራት ሄዶ ተናግሯታል ማለት ነው። ከዛም በኋላ እንግዲህ በጣም የሚያሳዝንና ልብ የሚሰብረው ነገር ሄዶ ምንድን ያለችው? ላንቺ እኔ ላንቺ ብዬ ነው አንቺ ጓደኛዬ ስለሆንሽ የሆነ ነገር ልነግርሽ ነው በማለት እንግዲህ እየነገራት ይገኛል። ምንድን ነው ስትለው እንትና ቀለበት ሊያስርልሽ ነው በማለት እየነገረችው ትገኛለች ማለት ነው። ከዛም በኋላ እንግዲህ ሄዶ ሲነግራት ማለት ሄዳ እሷ ደግሞ ብሌን በጣም እያዘነችና በጣም እየተናደደች ነበረ ከምታስቡ በለጠ ማለት ነው። ከምታስቡ በለጠ በጣም እየተናደደች ነበረ። በጣም ብሌን እየየ እያለች ስቅስቅ እያለች ነበረ እያለቀሰች የነበረችው ከምታስቡ በለጠ ማለትም በጣም
የማልቀስ አይነት አለው። በጣም እያለቀሰች እና እያዘነች ነበረ ማለት ነው ቤተሰቦቼ። ከዛም በኋላ እንግዲህ እያደረገችው ነገር የወሰነችው ውሳኔ በጣም ከባድ ውሳኔ ነው። እንትና ጋር ሄዳ በጣም እያለቀሰች ነበረ ለእናት ዛራ ስትነግር የነበረችው ማለት ነው። ለእናት ዛሃራ በጣም እያዘነች እና እያለቀሰች እንዴት ይሄ ነገር ይፈጠራል በማለት እንግዲህ በጣም በማዘን ውስጥ እና እያለቀሰች ነበረ ማለት ነው። ከዛም በኋላ እንግዲህ ቀጥታ የተናገረችው ለእናት ሳራ ነበረ። ለእናት ሳራ ተናግራ እንግዲህ እናት ሳራ ወይዘሮ ሙርዜላ እንዳወቀች ይሄንን ነገር አሁን በአሁን ሰዓት ጥሩ አስተያየት ለሷ እንዳሌለ ሁሉ ነገር ነግራት ነበረ ማለት ነው። ከዛን እንግዲህ በጣም በሚያሳዝን ነገር እያለቀሰች እና ያደረገችው ነገር መጥፎ እንደሆነ ማወቅ እንዳሌለባት ወይዘሮ ሙርዜላ ደግሞ ወንድምና እህት እንዳታጣይ ብላኛለች በማለት እንግዲህ እየነገረቻት ትገኛለች ማለት ነው ቤተሰቦቼ። እና ዛሃራ ደግሞ እያደረገች ያለችው ነገር ጥሩ ነገር እንዳልሆነ ሁሉ ነገር መናገር እንዳለባት እየተረዳቻት ትገኛለች። ሰው ደግሞ ይህንን ነገር በፍጹም ማድረግ አልችልም፣ ምክንያቱም ይህንን ነገር ማድረግ አልችልም ስለማልችል ምክንያቱም በፊትነቱ ወድጄና አፍቅሬ እንዳገባሁት ወድጄና አፍቅሬ ነው ያገባሁት ብያት አለው። ስለዛ አሁን ሌላ ነገር ከተናገርኳት ምን ትለኛለች በማለት እንግዲህ እየተናገረ ትገኛለች ማለት ነው ቤተሰቦቼ። እና በጣም እያዘነች እና እየተከፋች ነበረ ማለት ነው፣ እያለቀሰች ማለት ነው። ከዛም በኋላ እንግዲህ አምናን ይሄንን ነገር ቶሎ ብለሽ ለአምናን ንገሪና ነገሮችን ለማስተካከል ማድረግ አለብሽ በማለት እንግዲህ እየተናገረ ትገኛለች ማለት ነው። ከዛም በኋላ ቤተሰቦቼ ምንድነው ያደረገችው? አምናን እኮ ቤት ውስጥ የለም፣ አምናት ቤት ውስጥ ስላሌለ ምን ማድረግ አለብኝ በማለት እንግዲህ እየተናገረ ትገኛለች ማለት ነው። ከዛም በኋላ እንግዲህ አምናንም ሲመጣ ያለውን ነገር ተነግሯለች። አምናን በጣም ነበረ የደነገጠው ማለት ነው። ይሄንን ነገር እኮ በግጥ ጠይቆኝ ነበረ፣ እኔ ደግሞ ገና መስሎኝ ነበረ። ስለዛም ምንም ነገር የማውቀው ነገር የለም እና ይሄ ነገር በህይወት እያለ ይሄ ነገር ሊፈጸም አይችልም ብሏል ማለት ነው። አምናን በፍጹም ህይወት እያለ ይሄ ነገር አይደረግም፣ አይኔ እያየ ይሄ ነገር ሊፈጸም አልፈቅድም በማለት እንግዲህ እየተናገረ ይገኛል ማለት ነው ቤተሰቦቼ። እሱ ግን ያው ለመናገር በጣም ፈርቷል ማለት ነው። ዝም ለማለት በጣም ፈርቷል ማለት ነው። ግራ ግብት ብሎታል ማለት ነው። አምናንሻ እንግዲህ እሷም ወይዘሮ ሞርዜራ ያለችውን ነገር እየሰማች ትገኛለች። ወንድምና ወንድም እንዳታጣይ በማለት ማለት ነው። ያንን ነገር አስታውሳ ብሌንም በቃ በፍጹም በእነሱ መካከል መግባት የለብኝም በማለት እንግዲህ እየተናገረች ትገኛለች። በቃ ይሄንን ትዳር መቀበል አለብኝ፣ ቢሆንም ባይሆንም ቢጠቅምም ባይጠቅምም መቀበል አለብኝ። በቃ ምንም ማድረግ አልችልም፣ ምክንያቱም ኃይለኛ ከባድ ነገር ችግር ይፈጠርብኛል። ስለዛን ልቀበል እያለች ትገኛለች ማለት ነው።
አምናን ደግሞ ይሄ ነገር በህይወት እያለው መሆን የለበትም እያለ ይገኛል ማለት ነው። ቤተሰቦቼ ግን ደግሞ ምንም ማድረግ አይችልም። ካልተቀበልሽ ይሄንን ነገር ካልተቀበልኩ ምንም ማድረግ አልችልም፣ መቀበል አለብኝ። ስለዛ ወንድምህን በጣም ይቀየምሃል። ስለዛ እሺ ብዬ ተቀብዬ ማድረግ አለብኝ በማለት እንግዲህ እየተናገረ ይገኛል ማለት ነው። አምናን እንግዲህ ብሌንም ማለት ነው ቤተሰቦቼ ብሌን በአሁኑ ሰዓት በጣም ግራ ገብቷታል። የምታደርገው የምትጥለው ነገር ግራ ገብቷታል ማለት ነው። እንግዲህ ምንም ማድረግ አይቻልም። በጣም ነው የሚያሳዝነው ቤተሰቦቼ። አይጣ ላይ ድረስ ነው የሚባለው እንደዚህ አይነት ነገር ማለት ነው። አይጣ ላይ ድረስ እውነቴን ነው የምላችሁና በጣም ነው የሚያሳዝነው። ባይሆን እየተመረጠ ነበረ ግን ደግሞ አንዴ ደግሞ የሆነ ነገር ተመልሶ ሊሆን አይችልም ማለት ነው። እና ቤተሰቦቼ ለማንኛውም ከእንደዚህ አይነት ነገር ራሳችሁን ጠብቁ። ፍቅር ግዴታ መሆን ካለበት ይሆናል ነው፣ ካልሆነም ደግሞ በሰላም በጊዜ ነገሮችን መፍታት ነው። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር አድርጉ፣ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ሰላማችሁ ብዙ ይበልልኝ። ፈጣሪ ከእናንተ ጋር ይሁን።